ማይክል ካሪክ የዩናይትድ ዋነኛ አሰልጣኝ የመሆን ግልጽና ተመራጩ አሰልጣኝ ነው ሲል እንግዲህ ፋብሪዞ አሳውቋል። በተጨማሪ ማቲያስ ኩኛ፣ ሃሪ ማጉዌር፣ ብሩኖ ፈርናንዴዝ ማይክል ካሪክ ዋና አሰልጣኝ እንዲሆን ቦርዱን እየጠየቁ እንደሆነ እየተሰማ ነው። ዩናይትድ በሚቀጥለው የቻምፒየንስ ሊግ ሲዝን ሁለት ትላልቅ ቲሞችን እንደሚገጥም እንግዲህ አሁን መረጃዎች ያሳያሉ። ባርሴሎና፣ ሪያል ማድሪድ፣ ፒኤስጂ፣ ባየር ሙኒክ፣ ኢንተር ሚላን ከነዚህ ቡድኖች ቢያንስ ሁለቱ እንደሚያገኝ አሁን ላይ የተዘገበ ይገኛል። ዩናይትዶች ሃሪ ኬን በክረምቱ በባየር ሙኒክ ኮንትራቱ ማያራዝም ከሆነ 100% እድሉን ለመጠቀም ዝግጁ እንደሆነ አሁን ላይ የተነገረ ነው። እነዚህን ጉዳዮችና ዩናይትድን ስለተመለከቱ አዳዲስ ነገሮች በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከትናንትናው ድል አንስቶ እስካሁን ድረስ እንዲህ ስለ ማይክል ካሪክ ዋና አሰልጣኝነት ጉዳይ በደንብ ሀሳቦች እየተነሱ ይገኛሉ። ፋብሪዞ አሁን ላይ የዩናይትድ ተመራጩ አሰልጣኝ ማይክል ካሪክ እና ዋነኛው ተቀማጭ ሰው እሱ ሆኗል ብሎ አሳውቋልና ምንም ጥያቄ የለው። ማይክል ካሪክ በዩናይትድ ቤት ምን አይነት ለውጦችን እያመጣ እንደሆነ እየተመለከተን እንገኛለን። ሮበን አሞሪም ከሰበሰባቸው ፖይንት ከሳቸው በላይ እንግዲህ መሰብሰብ ይችላል። ሮበን አሞሪም 31 ፖይንት በ20 የፕሪሚየር ሊግ ጨዋታዎች ሲሰበሰቡ ማይክል ካሪክ ደግሞ በ14 የፕሪሚየር ሊግ ጨዋታ 32 ፖይንቶችን መሰብሰብ ችሏልና ይሄ ነገር ቀላል አይደለም። ቁጥሮች ይናገራሉ፣ የተጫዋቾች ቁጥሮች ያሳብቃሉና ማይክል ካሪክ ለመታገል የሚፈልጉ ተጫዋቾች እንዳሉ የተመለከተ ነው። ትናንትና ኮሜኑ ለሱ ሜዳ ላይ ድረስ ከሞት ድረስ መድረስ እንፈልጋለን የሚል አስተያየትን ሰጥቷል። ማቲያስ ኩኛም በሱ ስር መሰልጠን ነው ፍላጎት የሚል አስተያየትን ሰጥቷል። በእኔ ቁጥጥር ስር አይደለም የዋና አሰልጣኝነቱ ጉዳይ፣ ግን ደግሞ በሱ ስር መስራትን ፍላጎት አላቸው። ብሩኖ ፈርናንዴዝ በተመሳሳይ መልኩ በሚቀጥለው ዓመት የመቆየት እድሉ አሁን ላይ ይሰፋ መጥቷል። ዩናይትድ ቻምፒየንስ ሊጉን አረጋግጧል። ፕላስ ደግሞ ማይክል ካሪክ እንዲቆይም ይፈልጋል። የክረምቱ የዝውውር መስኮት ተጫዋቾችም ዩናይትድ በደንብ ተሳትፎ ያደርጋሉ ተብሎ ስለሚጠበቅ ብሩኖ ፈርናንዴዝን በክረምት ይቆያል። የሳውዲ ጥያቄዎችን ይቀበላል ተብሎ አይታሰብምና ማይክል ካሪክ አሁን ላይ በተጫዋቾቹም ሆነ በደጋፊው ተመራጩ አሰልጣኝ ሆኗል። ቦርዱ ምን አይነት ውሳኔ ይወስናል የሚለው ነገር ተጠባቂ ነው። የኦሌጎና ሶልሼር ትራማ ወይ ደግሞ ፍራቻ አሁንም ድረስ በዩናይትድ ቤት እንዳለ ይመስለኛል። አይኖ ኤኔሶች በዛ ታይም ላይ አልነበሩም፣ ግን ደግሞ አንደኛው አሰልጣኝ ተሳስቷል ማለት ሁሉም አሰልጣኝ አይሳካለትም፣ ይሳሳታል ማለት አይደለም። ኤሪክ ቴን ሃግ ሲመጣ ትልቅ ፕሮፋይል ነበረው፣ ግን ደግሞ ኤሌክትሪክ አልተሳካለትም። ሮበን አሞሪም መጣ፣ ተመሳሳይ አልተሳካለትም እና ቀጣይ ሌላ አሰልጣኝ የሚመጡ ለምን ይሳካለታል? ላይሳካለትም የሚችልበት እድል አለ። ማይክል ካሪክ አልተሳካለትም፣ ልክ እንደ ሶልሼር አይሳካለትም ብሎ የሚያስቡ ከሆነ ሌሎችንም አሰልጣኝ ያመጡበት መንገድ ስኬታማ አልነበረም እና ዩናይትድ አሁን ላይ ቡድኑን የሚያውቀው ቡድኑን የሚወድ ስለ ቡድኑ ጠንቅቆ የሚያውቅ ተጫዋቾቹ ጋር ያለው ሪሌሽንሺፕ በጣም አሪፍ የሆነ አሰልጣኝ ያስፈልገናል። ትናንትና አማድ ዲያሎ የመጀመሪያ ግብ እንድትቆጠር ስህተት የሰራው ተጫዋች እሱ ነበረ። ከጨዋታው በኋላ እንዴት አቅፎት ሲያወራው እንደነበረ አንዳንድ ቪዲዮዎች ወይ ሶሻል ሚዲያ ላይ ሲዘዋወሩ ወይ ደግሞ ጨዋታው ካለቀ በኋላ ልብ ብላችሁ ተመልክታችሁ ከሆነ ይሄኛው ምስል በደንብ ሲዘዋወር ነበርና ከተጫዋቹ ጋር ያለው ሪሌሽንሺፕ በጣም አሪፍ ነው። እነ ካስሜሮ እንደ ጓደኛው ነው የሚያደርጉ፣ ተቀራራቢ ኤጅ ላይ ናቸው። ካስሜሮ እናውቀዋለን፣ ከነኩኛ ጋር ያለው ግንኙነት የሚበሳጭ ሰው አይደለም ብለዋል ሃሪ ማጉዌር ከዚህ ቀደምና አንድ የተናደደብን የኒካስትሉ ጨዋታ ላይ ብቻ ነው፣ ጮክ ብሎ የሚናገር ሰው አይደለም ብለዋልና ሮበን አሞሪም በአንድ ወቅት ሰምተናል፣ ቴሌቪዥን ሰበሩ ሲባል ተጫዋቾች ላይ ይጮዋሉ፣ ከተጫዋቾች ጋር ያላቸው ግንኙነት ጥሩ አይደለምና ይሄን ሰውዬ ሊያከብሩበት ሊሰሙበት የሚችል እድል አይኖራቸውም ሮበን አሞሪም እና ማይክል ካሪክን ግን የመስማትና የማክበር ግዴታ ይኖርባቸዋል። የዩናይትድ ሌጀንድ ነው። ዋንዶችን አንሸንፏል። ቻምፒየንስ ሊግ፣ ፕሪሚየር ሊግ ሁሉንም ጠራርጎ የበላ ሰው ነውና ከዚህ ቀደም ክርስቲያኖ ተናግሮት ነበረ። ማይክል ካሪክ በተጫዋችነት አውቀዋለሁ፣ በአሰልጣኝነት አውቀዋለሁ፣ ትልቅ ቦታ ሊደርስ የሚችል ሰው ነው የሚል አስተያየትን ሰጥቶ ነበር። ማይክል ካሪክ የዩናይትድን 3 ጨዋታዎች በመራበት አጋጣሚ ክርስቲያኖን ራሱ ቤንች ማድረግ የቻለ ሰው ነውና ለምንም የሚሰጋው ነገር የለም፣ ለምንም የሚፈራው ነገር የለም። ውሳኔዎቹን ይወስናል። ማይክል ካሪክ ቡድኑ ሲጠናከርለት፣ ተጫዋቾች ሲመጡለት ደግሞ ምን አይነት አጨዋወት ሊጫወት እንደሚችል እናውቃለን። የትላንትናው ጨዋታ የሰፊ ጋፕ ልዩነት ፈጥሮ ማስሸነፍ የሚችለው ጋፖች ነበሩ። የተጫዋቾች ስህተት ዋጋ አስከፈለው፣ ግን ደግሞ ጨዋታውን በኮቢ ሜኑ ጎል ማሸነፍ ችለናልና አሁን ዩናይትድ ማይክል ካሪክን በጊዜ አሰልጣኝነት ሲቀጥረው እነዚህን 17 ጌሞች አሸነፈ፣ ወደ ቻምፒየንስ ሊግ እንገባበት የምንችልበትን እድል ፍጠርልን ወይ ደግሞ አላ ቲሙን የተወሰነ ቲም ነገር አስመስለው ብለውት ነው የቀጠሩትና ማይክል ካሪክ ሲቀበለው ሌላ ነገር ነው ያስመስለው። ማይክል ካሪክ የተሸነፋቸውን ወይ ደግሞ የወጣቸውን ጨዋታዎች ነጥብ ጥሎ ባይሆን አሁን ከሲቲና ከአርሰናል ጋር የመፎካከር እድል ነበረው።
ቲሙ እንደዚህ አልነበረም። ለዋንጫ የሚፎካከር ቲም አልነበረም። የሻምፒዮንስ ሊግ ቦታ በጣም ያሰጋው ነበር። ከነ ሊቨርፑል፣ ከነ ቼልሲ፣ ከሌሎች ከነ ብራይተን በርነማውዝ በልጦ እዛ ቦታ ላይ ሶስተኛ ላይ ተደራድሮ ይቀመጣል የሚባል ቲም አልነበረም እና ማይክል ካሪክ አሁን ዩናይትድን ተደራድሮ እንዲቀመጥ አድርጎታል። አራተኛ ካለው ሊቨርፑል በ6 ነጥብ ይርቃል። አምስተኛ ካለው አስቶን ቪላ በ6 ነጥብ ይርቃል እና ፈታ ብሎ የተቀመጠበት ሁኔታ ላይ ነው። ይህንን ቲም የቀየረውን ሰውዬ ማባረሩ ተገቢም አይመስለኝም። አዲስ አሰልጣኝ ቀጥሮ አዲስ አሰልጣኝ ለዩናይትድ ምን እንደሆነ እናውቀዋለን። አዳዲሶች አሰልጣኝ ፕሮፋይል አላቸው፣ አሪፍ ነገር ሰርተዋል የተባሉ አሰልጣኞች ለዩናይትድ ምን ሲያሳዩ እንደነበረ ተመልክተናልና ማይክል ካሪክን መሞከሩ የተሻለ ነገር ነው ብዬ አስባለሁ። ተጫዋቾቹ ፍላጎት ካላቸው ከአንድም ከሶስትም ከአራትም በላይ ተጫዋች ፍላጎት እያሳዩ ከሆነ በሱ ላይ ለምን ይሄን ሰውዬው በዋና አሰልጣኝነት መቅጠር አይፈልጉም የሚለው ነገር ጥያቄ ነው። አሁን የኔሶች በደንብ ውይይት የሚያደርጉበት ጉዳይ ይመስለኛል። ማይክል ካሪክን አለመቅጠር በሰዓት ላይ በጣም ትልቅ ስራ ነው የሚሆንባቸውና ደጋፊዎቹ የሚያስደነግጥ ተጫዋቾቹ የሚያስደነግጥ ውሳኔም ይመስለኛል። አንደኛ ቀጣዩን አሰልጣኝ ለመላመድ ቀጣዩ አሰልጣኝ ከነሱ ጋር ምቹ ይሆናሉ፣ ቀጣዩ አሰልጣኝ ምን አይነት ባህሪ ይሆናሉ የሚለው ነገር ትልቅ ስራ እንደሚሆንባቸው ይጠበቃልና ተጫዋቾቹ የለመዱት ነገር ተጫዋቾቹ የሚያውቁት ደጋፊዎች የሚያውቁት እና ደጋፊዎች የወደዱት አሰልጣኝ በክለቡ መቆየት እድሉ ሰፋ ያለ ይመስላል። ማይክል ካሪክና የትላንትናው የሊቨርፑልን ያሸነፈበት ድል ደግሞ ለዩናይትዶች ትልቅ ነው። ሊቨርፑልን ማሸነፍ ቀላል አይደለም። ዩናይትድ በዶርሰ መርስ ከ10 ዓመት በኋላ ነው ሊቨርፑል ማሸነፍ የቻለውና አሁን ላይ ሶስተኛ ደረጃውን አደራድሮ ለመቀመጥና ለማረጋገጥ አንድ ጨዋታ ብቻ ማሸነፍ ነው ያለበት። ከነ ሰንደርላንድ ከነ ብራይተን ከቀሩት 3 ጨዋታዎች አንዱ የሚያሸንፍ ከሆነ ዩናይትድ በእርግጠኝነት ሶስተኛነት ቦታውን ይጨርሳልና ሶስተኛነት ቦታ መጨረስ ደግሞ ከገንዘብ አንፃር ከፋይናንስ አንፃር ዩናይትድን ይረዳቸዋል። ቻምፒየንስ ሊግ መሳተፍ ብቻውን ገቢ እንዳለው እናውቃለን። ፕላስ ደግሞ ደረጃው ደግሞ ሌላ ገንዘብ ይጨምርላቸዋልና ዩናይትዶች በገበያው እንዲሳተፉ ያረጋቸዋል። ይህን ሁሉ ማድረግ የቻለው ማይክል ካሪክ ነው። በዚህ ሰዓት ላይ ሩበን አሞሪም ቢሆኑ ኖሮ የትኛው ደረጃ ላይ ተቀምጠን ነበር ነው በቃ አላደር ከ20 የፕሪሚየር ሊግ ጨዋታ 31 ፖይንቶች መሰብሰብ ከቻሉ ከ14 የፕሪሚየር ሊግ ጨዋታ ደግሞ ምን ያህል ፖይንቶችን ሰብስበን በዚህ ሰዓት ላይ ወይ ለአውሮፓ ሊግ እየተጫወትን ነው ወይ ደግሞ ኮንፈረንስ ሊግ ሊመጣብን ይችላልና ዩናይትድ መስሏል በማይክል ካሪክ ስር። ይህንን አሰልጣኝ በቋሚነት ላለመቅጠር ሪዝን አላቸው ብዬ አላስብም። ሌላው እንግዲህ በክረምቱ የዝውውር መስኮት የተጫዋቾች ዝውውር ዩናይትዶች አሁን ቻምፒየንስ ሊግ አልፈዋል። ቻምፒየንስ ሊግ ስትገባ ደግሞ ትላልቅ ተጫዋቾች ያስፈልጓል። የሚጠብቁ የሚገራርም ተጫዋቾች ያሉባቸው ቡድኖች ናቸው። እነ ኪሊያን እነ ቬኒሲየስ ያሉበት እነ ቤሊንግሃም ያሉበትን ቲም ነው ማድሪድ ነው የምትገጥመው። እነዛ ደግሞ እነ ራፊኒ ያሉበት እነ ያማልን ያሉበትን ባርሰሎና ነው የምታገኘው። እነ ዴምቤሌ እነ ዱሄ እነ ካማራስኬሊያን ያለበትን ፒኤስጂ ነው የምታገኘው። በዚህ በኩል እነ ዲያዝ አሉ፣ ኦሊሲ አሉ፣ ሃሪኬን በባየር ሙኒክ አሉና እነዚህ ስብስቦች በቻምፒየንስ ሊጉ ዩናይትድ ሁለቱን ያገኛል ቢያንስ ከ8ቱ ጨዋታ። አሁን አዲስ የፕላትፎርም ላይ የመጣው እኛ እዛ ላይ ተሳትፈን አናውቅም። በሁለቱም ውድድር ላይ እንደ ሊግ ጨዋታ ሆኗል። ከ8 ጨዋታዎች 4ቱን ከሜዳ ውጪ 4ቱን በሜዳው አድርጎ ነው የሚጀምረውና ያንን ሲያደርግ ከነዚህ ትላልቅ ቲሞች ቢያንስ ሁለቱን ያገኛል። ወይ ፒኤስጂን ያገኛል፣ ወይ ባየር ሙኒክን ያገኛል፣ ወይ ባርሰሎናን፣ ወይ ኢንተርን፣ ወይ ማድሪድን። እነዚህ ቀላል የሚባሉ ቲሞች አይደሉምና ከነዚህ ከ5ቱም ቲሞች ሁለቱን ማግኘት ደግሞ በጣም ከባድ ነው። ፒኤስጂና ባየር ሙኒክ አሁን ያላቸውን አቋም በቃ ጨዋታቸውን አይተ መናገር ትችላለህ። ባርሰሎና ነው ምን አይታጨውት እንደሚጫወቱ እናውቃለን። ማድሪድ ምንም እንኳን ይሄን 2 ዓመት ጥሩ ባይሆንም ኢንተር ሚላን በሊጉ አሪፍ ናቸው። ኢንተር ሚላን ለባለፉት 2 ቻምፒየንስ ሊግ ፋይናሎች ተሳታፊ ነበርና እነዚህ ቲሞች ከተፎካከሩ ከነዚህ ቲሞች ዋንጫ 3 ነጥብ ለመውሰድ ዩናይትድ ትልቅ የሚባል ስኳድ ያስፈልገዋልና አሁን ላይ በግራ በኩል የአጥቂ መስመር ለማስፈረም እየተንቀሳቀሱ ይገኛሉ። የግራ መስመር አጥቂ ተፈጥሯዊ የለንም። በእነ ማቲያስ ኩኛ ነው እየተጫወተ የሚገኘው። ዩናይትድ የባለፈው አመት የዝውውር መስኮት ግዢው ምን ያህል አመርቂ እንደሆነ እየተመለከተን ነው። አሁን 29 ጎል ተሳትፎ ኖራቸዋል በፕሪሚየር ሊጉ። ሴስኮ 11ኛ የፕሪሚየር ሊግ ጨዋታውን ማስቆጠር ችሏል። ብራያን ምቤሞና ማቲያስ ኩኛ 9 ያላቸውና 29 ጎል ተሳትፎ ከነዚህ 3 ተጫዋቾች ማግኘት ይችላልና ይሄ ደግሞ ትልቅ ነገር ነው። በክረምቱ የዝውውር መስኮት ያደረግናቸው ዝውውሮች ምን ያህል አመርቂ እንደሆነ በደንብ እየተመለከትን እንገኛለን። ሴኒ ላመንስ ትላንትና ስህተት የሰራው እንጂ የዩናይትድ ትልቁ በረኛ ነው የሚመስለው፣ ልምድ ያለው በረኛ ነው የሚመስለውና በዚህኛውም የክረምት ዝውውር ዩናይትዶች ኢንቨስት አድርገው ተጫዋቾች ላይ ይንቀሳቀሳሉ፣ ውይይቶችን የሚያደርጉ ይገኛሉና የመሀል ተከላካይ ፍላጎት አላቸው። ከዚህ ቀደምም በደንብ እየሰማን ነበር። የነ ቫንዴቬን ጉዳይም ተነስቶ ነበር የቶተንሃም ተጫዋች። ሌሎችም የተከላካይ መስመር ተጫዋቾች እየተነሱ ይገኛሉ። ዩናይትድ የግራ
እግር ተጫዋች ተከላካይ በደንብ ፍላጎት አላቸው። ዶርትመንቶች አልታወርባይክን ሰምተን ነበረ። ኦልሬዲ እሱ ኮንትራክቱን በዶርትመንት አራዝማ ሌሎች ተጫዋቾችን የመስማት እድል ይኖረናል። የቶተንሃም አለመውረድ መውረድ ደግሞ የቫን ደ ቬንን ጉዳይ እንደ አዲስ ሊያነሳው ይችላል። ተጫዋቹ ቻምፒየንስ ሊግ መሳተፍ ወደ ትላልቅ ቲሞች መሄድ የሚፈልግ ከሆነ ዩናይትድ እሱን እድል ያገኛል ብዬ አስባለሁና የቶተንሃም መውረድ አለመውረድ የእሱ ጉዳይ ላይ በደንብ ፍላጎቱን ዩናይትድ እንዲያሳይበት ያደርጋል። ስለዚህ የግራ መስመር ተጫዋችና የመሀል ተከላካይ ላይ ውይይቶች እንደ አዲስ ያደርጋሉ እየተባለ ነው። የመሀሉ ተጫዋች በጣም ግልጽ ነው። ዩናይትድ ዋነኛ እቅዱ የመሀል ተጫዋች ማስፈረም ነው። በነ ባሊባ፣ በነ ኤደርሰን፣ በነ ቶናሊ፣ በነ ቹዋሜኒ ላይ በደንብ ይሰራሉ ተብሎ ይወሰናልና የነ ኤደርሰን ጉዳይ እስካሁን ድረስ ፋይሉ አልተሰጋም። ኦልሬዲ ሲቲን የመምረጥ እድል አለው ቢባልም ዩናይትዶች አልተውትም። ቶናሊ ምን አይነት ነገር ይጠብቀዋል? በፕሪሚየር ሊግ መቆየት እንደሚፈልግ ካሳወቀ በኋላ ከአርሰናል ጋር ዩናይትድ ትልቅ ፍጥጫ እንደሚጠብቀው እየተነገረ ይገኛልና እነዚህ ቦታዎች ከበር ይደረጋሉ ተብሎ ይጠበቃልና ዩናይትድ በክረምቱ የዝውውር መስኮት ትልቅ የሚባል እንቅስቃሴ ነው የሚጠበቀው። በክለቡ በጣም ብዙ ተጫዋቾች ይለቃሉ። ከዛ በተጨማሪ ከ6 እስከ 7 ሊጠጉ የሚችሉ ተጫዋቾች አዳዲስ መስማታችን አዳዲስ መፈረሙ የማይቀር ነገር ነው። ኡጋርቴ ሲለቅ ዩናይትድ 3 ተጫዋቾች ያስፈርማል ተብሏል። መሀል ሜዳ ላይ 2 ነበር እቅዳቸው። ኡጋርቴ ከለቀቀ 3 ይሆናል። ቢያንስ እዛ ጋር 3 አለ። እንደተባለው እንግዲህ የግራም ተከላካይ ይኖረናል። በሉክሾ በኩል 4ኛ ተጫዋች ነው። ሴንተር ባክ የሚያስፈርሙ ከሆነ ደግሞ 5 ይሆናል። የግራ ክንፍ አጥቂው ሌላ 6ኛ ተጫዋች ነውና እና ሃሪኬንም ስማቸው እየተያዘ ስለሆነ በአጥቂው በኩል እነ ዝርክዚ የመቆየት እድላቸው በጣም አሁን ላይ ጠባብ እየሆነ ነው። ምንም እንኳን ፋብሪዞ ዝርክዚ በክለቡ መቆየት ይፈልጋል፣ ክለቡን በጣም ይወዳል የሚል አስተያየትን ሰጥቷል። ዝርክዚ ክለቡን እንደሚወድ በጣም ግልጽ ነው። ከጨዋታ በኋላ የሚያሳየችው ሪያክሽኖች ከሜዳ ውጭ ሆኖ እንኳን እንዴት ሰፖርት እንደሚያደርጋቸው እየተመለከተን ነውና ተጫዋቹ እድል እያገኘ አይደለም። ምናልባት ትክክለኛና ተፈጥሯዊ 9 ቁጥር አለመሆኑ ንጹህ 9 ቁጥር አለመሆኑ ጎርቶታል ብዬ አስባለሁና ዝርክዚ ወይ 9 ቁጥር አልሆነም ወይ 10 ቁጥር አልሆነም፣ መሀል ላይ የሆነ ተጫዋች ስለሆነ ተመራጭ እየሆነ አይደለም። በሮበን አሞሪም ስርም እየተመረጠ አልነበረም፣ በማይክል ካሪክ ስርም አሁንም ተመራጭ አይደለም። ምናልባት አሁን ላይ ሴስኮ ጉዳት ስላጋጠመው በቋሚነት ይጀምራል፣ የተወሰነ ሚኒቶችን ያገኛል። በእነዚህ 3 ጌሞች ምን መለከተው ነው የሚሆነውና ግን ደግሞ በክረምቱ የዝውውር መስኮት የመልቀቅ እድሉም በዛ በተጨማሪ ሰፋ ያለ ነውና ዩናይትዶች የባየር ሙኒክ ሃሪኬን ያቆይቷል። ኮንትራቱን ይፈርማል አይፈርምም የሚለው ነገር እየተከታተሉ ይገኛሉ። ማይፈርም ከሆነ ሃሪኬንን ለመጠቀም 100% ዝግጁ እንደሆነ ነው እየተነገረ የሚገኘውና ልምድ ያለው አጥቂ በጣም ይፈልጋሉ። ምናልባት ሃሪኬንን እንኳን ባንሰማ ላንዶቭስኪን የመስማት እድላችን ሰፋ ሊል ይችላል። ምክንያቱም ከባርሳ ጋር የመለየት እድሉ በዚህኛው ክረምት ዝውውር መስኮት ሰፊ ነው። በዛ ላይ ደግሞ ነፃ ነው፣ ምንም አይነት የዝውውር ገንዘብ አይኖረውም። ዩናይትዶች ደግሞ ልምድ ያለው አጥቂ ነው የሚፈልጉት። ሴስኮ አሁንም ጎል እያስቆጠረ ነው። ካጠገቡና ከጎኑ ደግሞ ለትላልቅ መድረኮችና ለረጅም ጊዜያት ልምድ ያለውን አጥቂ ዩናይትዶች ስለሚፈልጉ ላንዶቭስኪ ወይ ደግሞ ሃሪኬን በክረምቱ የዝውውር መስኮት የመስማት እድላችን ሰፋ ሊል ይችላል። ሃሪኬንን ጋር በጥብቅ እየተከታተሉት እንደሆነ ነው አሁን መረጃዎቹ የሚያሳዩት። ፕሪሚየር ሊጉ ላይ ምን ያህል ልምድ እንዳለው እናውቃለን፣ ምን ያህል ጎሎች ሲያስቆጥር እንደነበረ እናውቃለን። አሁን የእድሜው ነገር ገፋ ቢልም በዩናይትድ መጥቶ ራሱን ማሳየት ይችላል ብዬ አስባለሁና በዚህ ዓመት በባየር ሙኒክ ቤት እያደረገ ያለው እንቅስቃሴ የሚገርም ነው። ሪካርድን ለመስፈር እየተጠጋ የሚገኝ ተጫዋች ነውና ዩናይትዶች ሃሪኬን ኮንትራት ማያራዝም ከሆነ ወደ ፕሪሚየር ሊግ መመለስ የሚፈልጉት ከሆነ እጃቸውን እንግዲህ ታጥቦ እየጠበቁት እንደሆነ ነው መረጃዎች የሚያሳዩት። ሌላኛው እንግዲህ ከትላንትናው የሊቨርፑል ጨዋታ በኋላ ብሩኖ ፈርናንዴዝ ቢጫ ካርድ ከተመለከተ በኋላ አብዛኛው ሰው ትላንትናው ቪዲዮ ላይ ኮመንት ላይ ማይቻሉ 5 ቢጫ ካርዶች ተመልክቷልና ቀጣዩ የሰንደርላንድ ጨዋታ ብሩኖ ፈርናንዴዝ ያመልጠዋል የሚል ጥያቄ ነበረ። ይሄ በ19 የፕሪሚየር ሊግ ጨዋታዎች 5 ቢጫ ካርዶች የሚመለከት ከሆነ ነው አንድ ተጫዋች የአንድ ቅጣት የሚደርስበትና 2 ጨዋታ እገዳ ደግሞ የሚደርስበት በ32ኛው ሳምንት 10 ቢጫ ካርዶችን ተመልክቶ ሲገኝ ነውና ብሩኖ ፈርናንዴዝ በሁለቱም መስፈርት ማሟላ ነው። የተመለከተው ቢጫ ምንም አይነት ቅጣት ማያደርስበት ነው። ምናልባት የሰንደርላንዱ ጨዋታ ላይ የሚመለከት ከሆነ የቀጣዩ የኖቲንግሃም ጨዋታ ላይ ሊያሰጋው ይችላል እንጂ የሰንደርላንዱ ጨዋታ ምንም አያመልጠውም። እየተዘዋወረ ያሉ የሶሻል ሚዲያ ወሬዎች ናቸው እንጂ ብሩኖ ፈርናንዴዝ ምንም ቁጣት የለበትም። ወዲያው የዛው ጨዋታ ላይ ኮሜንታተሩ ይነገረን ነበር ወይ ደግሞ ስክሪኑ ላይ ተጽፎ እንመለከት ነበር። ኔክስት ማች ሚስ ይሉት ነበረ፣ ግን ምንም ነገር አላሉትም። ያንን ቢጫ ሶብዝ ላይ በሰራው ጥፋት ተመልክቶ ነበረ። ምንም አይነት ጨዋታ ብሩኖ ፈርናንዴዝ አያመልጠውም። ሪከርዱን ለመስበር ይታገላል ተብሎ ይጠበቃል። የትላንትናው 20ኛው የአሲስት መሆን የሚችልበትን አጋጣሚ
ግብ ጠባቂ ስለነካበት ብቻ ተሰርዞበታል። አሁንም እድል አለው። 2 አሲስቶች ብቻ ነው የሚጠበቅበት። በቀሪው 3 ጨዋታ 2 አሲስቶች ያደርጋል ተብሎ ይጠበቃል። ማቲያስ ኩኛም አሁን ቻምፒየንስ ሊጉን አረጋግጠናል፣ ለብሩኖ ፈርናንዴዝ ስል ደግሞ እንጫወታለን የሚል አስተያየትን ሰጥቷልና ለሱ ሲሉ መታገል አለባቸው። ለሱ ለቡድኑ ሲል እንዴት እንደታገለ እናውቃለንና በመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ለሱ ጥሩ አጀማመር ቢሆኑ ኖሮ ብሩኖ ፈርናንዴዝ ሪካርዱን በምን ያህል አርቆት ሊሰብረው ይችላል የሚል ጥያቄ ውስጥ ነበር በሰዓት ላይ መንገባው። አሁን ግን ሪካርዱን ለመስበር 3 ጨዋታ ብቻ ቀርቶታል። ባለፈው አመት ሞሳላ 18 ደርሶ እንግዲህ ከ6 ጨዋታ ምንም ሳያደርግ ነው ሪካርዱ ላይ እንኳን ሳያጋር የቀረውና ብሩኖ ፈርናንዴዝ 1 አሲስት በ3 ጨዋታ ይቀረዋል። እሱ የምንመለከተው ነው የሚሆነው። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር አደርጋችኋለሁ። የሚቀጥለው ቪዲዮ እስከምንገናኝ መቻችሁ ሰብስክራይብ ማድረግ እንዳይረሳ። ቻው።